አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ዶቼ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። እንደምትመለከቱት ይሄን ፍራሽ የምትፈልጉ አሰራላችኋለሁ፣ ችግር የለውም። ደርዘን 12 ትራሶችና አራት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴቶቼ፣ መዳም ቅመሞቼ፣ ማሮቼ፣ ፍቅሮቼ ያላለችም ሀቢባ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። ዛሬ ይሄን ስራ ተተሽዋል ወይ ብላችሁኛል። አልተውኩትም። በረመዳን ባባ ታይቶ ነበር። በረመዳን ላይ እያስረከብኩኝ ነበር ለኢድም ለምንም እና አልተውኩትም እላችኋለሁኝ። እያሰራውኝ ነው። እዘዙኝ ያሰራላችኋለሁ። በነገራችን ላይ በትዕዛዝ አሰሩ። እኔንም ሆነ ማንኛውም ሰው የሚያሰራላችሁ ሰው በትዕዛዝ ይሁን። በትዕዛዝ ሲሆን ወፍራም ነው፣ ጥሩ እንትን ነው የሚሆነው ማለት ነው። ስለዚህ እዘዙኝ አሰራላችኋለሁ፣ ችግር የለውም። ደንበኛ አለኝ። ሌላው ደግሞ የዛሬ ውሎ ያሳያችኋለሁ ኢንሻአላህ። ተከታተሉኝ። ቢስሚላህ መጣሁ ባባዬ ልጆቼ። እንደምትመለከቱት ዛሬ ውሎዬ ያው ፈልቶልኛል። አምባሻ ልጋግር ነው፣ ጠብቁኝ። እዚህ ጋር ደግሞ ጎመን አለ። ጎመን እሰራለሁኝ ማለት ነው። ግን ቅድሚያ ስለፈላለኝ አምባሻዬ መጋገር ነው ያለብኝ። አምባሻዬ እጋግራለሁኝ ማለት ነው። ጠብቁኝ። በነገራችን ላይ ይሄን ምጣድ ሳትይዙ እንዳመጡ ነው፣ ይጠቅማችኋል። አምባሻ የምጋግርበት ይሄኛው ምጣዴ ነው። በጣም አሪፍ ነው። እንጨት ብዙ አይጨርስም። የብረት ምጣድ ነው። ሳጅ አወቃችሁታ? ሳጅ ነው ምናምን እና ታርጎ ስታደርጉ ይዛችሁት ነው። ወላሂ ይጠቅማችኋል። ቂጣ እንትን ስትሉ ጠዋጧ ስታሞቁ በዚህ ነው። ከዛኛው ምጣድ ይሄኛው ነው የሚሻለው። ያኛው እኮ ያጠቁራል ምናምን ስታሞቁ ቂጣ ምናምን። ይሄኛው ግን ማሻአላ በጣም ነው የሚያሳምረው። አምባሻ ተከታተሉኝ፣ ልጋግር ነው። እንጨት ራሱ አይጨርስም ብታዩ፣ አሪፍ ነው። ልክ እንደ እንጀራ ምጣድ አይነት ነው ማለት ነው። ተከታተሉኝ። እንደምትመለከቱት ጠፍጥፍ ያለው ቆይ ልገልበጠውና አሳያችኋለሁ። እስከ መጨረሻ ተከታተሉኝ። እንደምትመለከቱት ይሄን ይመስላል። ገልብጬዋለሁኝ እና አያችኋ እንዴት እንደሚያሳምረው። በእንደዚህ አይነት ነው የሚጋግርላችሁ። በጣም አሪፍ ነው። ይሄን ይመስላል። ጨርስ አሳያችኋለሁ። ገልብጬዋለሁ። ሁለተኛው አሁን ደግሞ ይበቃዋል ማለት ነው። አወጣዋለሁ። አያችሁት? እንዲህ ነው የሚያሳምረው። ልጆቼ እንደምትመለከቱት አምባሻዬን ጨርሻለሁ። አሁን ደግሞ የቀረኝ እንትን ነው ሽንኩርት። ከዛ ጎመኔን ጠብሳለሁ። ጠብቁኝ። እንግዲህ ማብራት የለም። በካርባ አይደለም የምንሰራው፣ እሳት እያቀጣጠልን ነው የምንሰራው። አልሐምዱሊላህ። እዛ በማብራት በምን ለምደን እዚህ ስንመጣ ግራ ያጋባናል። ግን አልሐምዱሊላህ ያው ቆጣሪ ካለ እኮ ስቶፍ አለ፣ ችግር የለውም። ግን ችግሩ ቆጣሪ የለም ነው። ለዛ ነው እንጂ ቆጣሪ ካለ ስቶፍ አኔ ያለኝ። ግን ምን ዋጋ አለ? ቆጣሪ ከሌለ ኃይሉም አይኖርም፣ መስራትም አልችልም ማለት ነው። ኢንሻአላህ አላህ ካለ ቆጣሪው ከገባ ሰራለሁ ማለት ነው። ኢንሻአላህ ዱአ አድርጉልን እስኪ ከጪስ ከምናምን አላህ እንዲገላግለን። ምክንያቱም ቆጣሪ ከገባ በቆጣሪ እንትን የቆጠረ አክል ነው የምንከፍለው ማለት ነው። አሁን ግን አይቻልም፣ ቅጣት አለው። ስለዚህ ጎመኑን ጨርሼ ምናምን ተመልሼ እመጣለሁ። የዛሬ ውሎዬ ነው ማሳያችሁ ዛሬ ኢንሻአላህ። ቻው፣ ሰላም አለይኩም። እንደምትመለከቱት ከትፌ ጨርሻለሁ። ስለዚህ ድስት ላይ ይገባል ማለት ነው። አሁን ደግሞ የጎመን ጊዜ ነው። ጎመኑን ደግሞ ስከትፍ አሳያችኋለሁ። ጠብቁኝ። ስለዚህ አሁን የጎመን መክተፊያ ጊዜ ደርሷል። እንደምትመለከቱት በአሁኑ ሰዓት 50 ብር ነው።
ግን አልሐምዱሊላህ ጓሮ የተሰራ ነገር የተቀበረ ነገር ጓሮ ያለ ነገር ይጠቅማል። ስለዚህ እኛ እንገዛም ጓሮ አለን ማለት ነው። አልሐምዱሊላህ ጉዞ ወደ መክተፍ ነው። ነገራችን ላይ እንደዛ ነው የምከትፈው። ወይ ምቆርጠው ደግሞ በዚህ ሳቁብኛሉ እግራቸዋለሁ መብቴ ነው። ስለዚህ እንደዛ ነው እኔ ልቆርጠው ልደግመው ነበር። ስለዚህ እንደዛ ቆርጬ ከዛ ጠብሰዋለሁ ማለት ነው። አጥበውና ንጹህ ነው በነገራችን ላይ ግን እኔ ለቅሜዋለሁ መጀመሪያ። አሁን ደግሞ እንዲህ ከቆረጥኩ በኋላ ነው ማጥበው። አሁን ግን ንጹህ ስለሆነ ነው። አሁን በፊት ዝናብ ሳይዘንብ በፊት ቀድሞ ነው የሚታጠበው። አሁን ግን ዝናብ ስለዘነበበት ንጹህ ነው። ግን ንጹህ ቢሆንም እኔ ስንከራ አይለኝም አልወድም። እንዲቆርጠውና አጥበዋለሁ። ከዛ ላይ ያስገባዋለሁ። እንትን ሲል እጠባብሰዋለሁ። ስለዚህ ጠብቁኝ። በዚህ መልኩን ቆርጬዋለሁ። አሁን ደግሞ በዚህ ላይ ያስገባውና አጥበዋለሁ ማለት ነው። ስለዚህ አልቆለታል። ከዛ በነገራችን ላይ ጎመን ከአምባሻ ጋር ብቻ ነው የሚጣፍጠው። ከአምባሻ ጋር ምንም ነገር ብትበሉ አይጣፍጥም ከጎመን ውጪ። ምክንያቱም አንድ እንቁላል ነው። እንቁላል ደግሞ 25 ብር ወጥቷል። ይገዛ የለም። ስለዚህ ግዴታ ከጎመን ጋር መበላት አለበት። ይሄን አወቃችሁት መቼም ታውቁታላችሁ። ቆጮ የሚጠፋጠፍበት ነው። ቆጮ ጠፍጥፌበት አላውቅም ከጥሩሽ ውጪ። ስለዚህ አሁን አውጥቼ አጥበዋለሁኝ ማለት ነው። እንደዛ አድርጌ እንትን ብየዋለሁ፣ ከትፌዋለሁ። ስለዚህ ጠብቁኝ፣ ስጠብሰው ታዩኛላችሁ። እንደምትመለከቱት እየጠባበስኩኝ ነው። በነገራችን ላይ አንድ ቡትሌ ዘይት 200 ገብቷል። 150 ነበረ 200 ገብቷል። ኑሮ እየተቃጠለ ነው። በጦርነት የመጣ አላህ ሰላም ያድርገው። እንግዲህ አልሐምዱሊላህ አሁን ጎመኑ ነው የምጨምረው። ጎመን ጨምራለሁ። ውሃ ሳልጨምርበት ትንሽ ቀስ እያረኩኝ ነው የምጠብሰው ማለት ነው። ያኔ ይበስላል። ቀስ አድርጌ ውሃ እየጨመርኩ ትንሽ እንጂ በጥብስ ነው በቃ። ያቺ ውሃ የለበትም ግን ትንሽ አረግበታለሁ እንዳያር አድርጌ። ቻው በቃ ሰላም ሁሉልኝ። ሰብስክራይብ አድርጉልኝ፣ ከጎኔ ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።